የጌታችን የኢየሱስ ክርስቶስ ልደት አርብ ቢውል ስጋ ይበላል አይበላም? እኔ ጮክ እንድትሉ ፈልጋለሁ። ረቡዕ ቀን ይበላል፣ አርብም ይበላል አይደል? እህቶች የጌታችን የኢየሱስ ክርስቶስ ልደት አርብና ረቡዕ ቢውል ይበላል አይበላም? በጣም ላጨብጭብ እንዴ? እውነቴን ነው። እኔ አሁን አውደ ምህረት ላይ በጣም ኪሳራ ነው የምለው። አሁን ትልልቅ ጉባኤዎች ላይ ይሄን ጥያቄ ወቅቱ ነው እንዳልኳችሁ ጠይቃለሁ። ጾመ ነቢያት ነው፣ ስለሌላ ማስተማር ተገቢ ቢሆንም ይሄኛውን ቅድሚያ ሰጥተን እናስተምራለን። እና ለካ አውደ ምህረቶቻችን ኪሳራ ናቸው። ትልልቅ ጉባኤ ይደረጋል፣ ግን አይበላም ብሎ የሚከራከር ሰው አለ። ይሄ ሶስት ጉባኤ አንስቻለሁ፣ ሶስቱም ጉባኤ አይበላም የሚል ነው ያለው። እና በጣም የሚያሳዝን ነገር ነው። እንደ ሀገር የአውደ ምህረት ትምህርቶቻችን በጥናት መልኩ ካልተደረገ ወይ እንደናንተ እንደዚህ ኮርስ ብለን ካልሰጠን ከባድ ነው። አሁን እናንተ ይመስለኛል ተከታታይ መሆኑ ምናልባት ደግሞ የምታነቡ መሆናችሁም ጠቅሟችኋል። በተለይ ደግሞ እንዲህ ዝም ብሎ ተመላላሽ ትምህርት ሳይሆን ቋሚ ትምህርት ብትማሩ የበለጠ ፍሬያማ የምትሆኑበት መንገድን የያዛችሁ መስሎኛል። ከዚያ ውጪ ይሄ አውደ ምህረት ህዝብ ላይ የምናስተምረው ትምህርት በጣም ከባድ ነው። ስለዚህ እናንተ አሁን ጥሩ መልሳችኋል። ረቡዕና አርብ ስጋ ምን ይላል? ይበላል በልደት ቀን ከዋለ። ታዲያ እዚህ ጋር ትንሽ ጊዜ ልትወስድብን የምትችል አንድ ነጥብ አለች። አንዳንድ አባቶች በእኛ ቤት ያሉት ለምሳሌ ጥምቀት ላይ እኮ ጥምቀት ረቡዕ ቢውል ስጋ ይበላል አይደል? ረቡዕ ለመብላት ግን ማንን እንጾማለን? ማክሰኞን የምንጾመው ማክሰኞ በራሱ ጾም አይደለም አይደለም? ጾም ስላልሆነ ነው። ሐሙስ ምንድነው? አርብ ለመብላት ማንን እንጾማለን? ሐሙስ እንበላለን። ሐሙስ በራሱ ምን ስላልሆነ? ጾም ስላልሆነ። የልደት ግን ይላሉ ሰዎች። የልደት ግን ለምሳሌ ማክሰኞ እንጹም ብንል ራሱ ማክሰኞ ጾም እኮ ነው፣ የነቢያት ጾም ነው፣ ተያይዞ የመጣ ጾም አለው። የጥምቀት ግን ማክሰኞ ጾም የለም። ስለዚህ እውነት ነው፣ ለውጥ ነው። በፍስኩ ቀን ጾምን ማክሰኞ፣ በጾሙ ቀን ደግሞ በላል። ለምን? ማክሰኞን ስለለወጥ ነው በረቡዕ። ይሄ ግን ልደት ላይ ማክሰኞ ብንል ረቡዕ ሆኖ 28 ማለት ነው 29 ረቡዕ ለመብላት 28 ማክሰኞ በራሱ ጾም ነው። ጋድ ቤት ነው የሚጾመው። ምክንያቱም በጾሙ ላይ ሌላ ጾም ደርባችኋል፣ ስለዚህ ጋድ የሚባል የለም የሚሉ ሰዎች አሉ። ገብቷችኋል ሀሳባቸው? በጣም ጥሩ። እና ጾም ላይ ጾም ከሆነ ልደት ታኅሳስ 28 ማክሰኞ ቢሆን ረቡዕን ለመብላት 29 በራሱ ጾም ነው። ጋድን ለምንድን ነው ጾም ባልሆነ ቀን ለውጡ የት አለ? ለውጥ እኮ የሚባለው ያኛው ቀን መጀመሪያ ጾም ካልሆነ ነው፣ ማክሰኞ ጾም ካልሆነ። አሁን ግን ማክሰኞ በራሱ ጾም ሆናል። ለምንድን ነው ጋድን ከየት ነው የምናመጣው ይላሉ። ባጭሩ እንግዲህ ስለገባችሁ እኔም ልመልሰው ጥሩ ስለሆነ ግንዛቤያችሁ። እሱ እንዴት ይመለሳል? ለምሳሌ ዛሬ ማክሰኞ፣ ነገ ረቡዕ ነው አይደለ? በምሳሌ ልግለጠው። ነገ ረቡዕን ስትጾሙ እንዴት ነው የምትጾሙት? ረቡዕ በመሆኑ እንጾመዋለን። ጾመ ነቢያትን በመሆኑ ምን እንለዋለን? አቤት እንጾመዋለን። ግን ስትጾሙ ከ1 እስከ 3 እቺ ለረቡዕ ናት። ከ3 እስከ 9 እስከ 6 ከጾማችሁ ከ3 እስከ 6 ነው የሚሆነው አይደል? 9 ሲሆን ደግሞ ሂሳብ ሰርታችሁ እንደዛው ከዚህ እስከዚህ እንደዚህ ከዚህ እስከዚህ ጾመ ነቢያት ከዚህ እስከዚህ የረቡዕ ጾመ ድህነት ብለን ከፋፍለን ነው እንዲያንኑ ቀን የምንጾመው። ግን በአንዷ ቀን ላይ በአንዷ ረቡዕ ላይ ሁለት የተለያየ ዓላማ ያላቸው ጾሞች አሉ። ጾመ ነቢያትና ጾመ ድህነት። የአርብና የረቡዕ ስያሜ ጾመ ነቢያት ብለን የምንጠራው እዚህ ጊዜ ላይ ጾመ ነቢያት ብለን የምንጠራው ይሄ ጾም እዚህ በረቡዕ ምሳሌ ብናየው ረቡዕ ሁለት ዓላማ አላት። አንዷ ቀን ላይ ሁለት ዓላማ ይዞ ከተጾመ ጾም አንዱ ቀን ላይ አንዱ ረቡዕ ላይ ሁለት የተለያየ ምክንያት ይዘን ስንጾም ካልተቸገርን 28ኛዋ ቀን ማክሰኞ ብትውል ወይ ደግሞ ሐሙስ ብትውል አይ እኮ በራሱ ጾም ነው ጋዱ የት አለ አንልም። ምክንያቱም ጋድም አድርገን እንጾመዋለን፣ ጾመ ነቢያትም ሆኑን እንጾመዋለን። ማንኛው ቀን ወይ ማክሰኞ ወይ ደግሞ ሐሙስ ቢውል ማለት ነው። ስለዚህ በጾም ላይ ጾም የለም የሚሉ ውሸታቸው ነው። በጾም ላይ ጾም አለ። ይሄው ነገ የምንጾመው አርብ በጾም ላይ ያለ ጾም ነው። ረቡዕም እንደዛው በጾም ላይ ያለ ጾም ነው። ጋድ ሲሆን የተለየ ነገር አይኖረውም። ስለዚህ የኛ ቤት ሰዎችም ሳይቀር አንዳንድ ጊዜ ምናልባት በጣም ብዙ አወቅን ሲሉ እንዲች አይነት ጥቃቅን ስህተቶች ይሰራሉና የት ጋር ነው እውነቱ ብላችሁ እናንተም እንዳትደናገሩ ነው። ይሄ አንድ ቀን ደግሞ ምንድን ነው ቢባል ጋድ ወይም ገሃድ የሚባለው አንዱ ቀን ጋድ ነው።
በጣም ብዙ ሰዎች የልደት ጾም ወይም ደግሞ ልደት ጋድ የለውም ወይም ደግሞ ጋድ የለውም ብለው የሚናገሩ ሰዎችን ትሰማላችሁ። በመጀመሪያ ጋድ ይባላል፣ ገሃድ ይባላል አጠራሩ። ጋድ ማለት ምትክ ማለት ነው። ጋድ ማለት ምትክ ማለት ነው። ገሃድ ማለት ግልጥ ማለት ነው። ጋድ ምን ማለት ነው አልኳችሁ? ጋድ ምትክ፣ ተቀያሪ፣ ተለዋጭ፣ ስለ ፋንታ ማለት ነው። ልክ ቤዛ እንደሚባለው ጋዳ ኦፍ ይላል። ናቡከደነጾርን ጋዳ ኦፍ ብለው ይጠሩታል። ጋዳ ኦፍ ማለት የወፍ ተለዋጭ ማለት ነው። የወፍ ምትክ፣ የወፍ ተቀያሪ፣ ተሻጭ ማለት ነው። ታሪኩ ብዙ ነው። ብቻ ግን ጋድ የሚለውን ምትክ ብላችሁ ተቀያሪ፣ ተለዋጭ፣ ስለ ፋንታ ማለት ነው ብላችሁ ያዙት። ጋድ ገሃድ ማለት ደግሞ ግልጥ ማለት ነው። ተግህደ ተገለጠ፣ አጋሃደ ገለጠ። ገሃድ ማለት ግልጥ ማለት ነው። ገሃድ ማለት ምን ማለት ነው? ግልጥ። ጋድ ሲሆን ደግሞ ምን ማለት ነው? ምትክ ማለት ነው። ገሃድ ማለት ግልጥ ማለት። ሁለቱም ደግሞ ያስኬዳሉ። ገሃድ ግልጥ የሚለው የጥምቀትም የገናም ገሃድ የሚባለው ለምንድን ነው ቢባል መገለጥን የሚያሳይ ነው። የምንን መገለጥ የሚያሳይ ነው ቢባል ክርስቶስ በስጋ መገለጡን ልደቱ ያሳያል። ከዚያ ደግሞ በዮርዳኖስ መገለጡን ያሳያል። ጥምቀትም እንደዛው። ጥምቀት ራሱ እንዳውም ኤጲፋኒ እየተባለ ይጠራል። አስተርእዮ ማለት ነው፣ መገለጥ መታየት ማለት ነው። እና ገሃድ የሚለው ግልጥ ማለት ነው። ክርስቶስ በስጋ መገለጡን የሚያሳይ ስለሆነ ገሃድ ብትሉ ችግር የለውም። ጋድ ግን ዋናው ቃል ግን ጋድ ነው። ጋድ የሚለው ምንን የሚያሳይ ነው ቢባል ስለ ጾም ፋንታ የገባ ቀን ማለት ነው። ያ ማለት ልደት ወይም ጥምቀት ወይም ልደትና ጥምቀት ረቡዕ ወይም አርብ ቀን ቢውሉ አርብና ሮብ ይበላል። ስለ በዓሉ ክብር ሌሊት ይቀደሳል። ስጋ ይበላል፣ ጥሉላት ይበላል። ከቅዳሴ በኋላ ማንኛውም ሰው ወደ ቤቱ ሄዶ ያለውን አርዶ ሽሮም ይሁን ምንም ይሁን ያንን መብላት ይችላል። ረቡዕም ቢሆን አርብም ቢሆን ጥምቀትና ልደት ብቻ እነዚህ ሮብና አርብ ቢውሉ ይበላሉ። ዝም ብሎ ግን አይበላም። ተተክቶ ተጾሞ ነው የሚበላው። አያችሁ፣ እቺ ቤተክርስቲያን የንብላው መጽሐፍ የጅብ መጽሐፍ ይላሉ አባቶቻችን ሲናገሩ። የንብላው መጽሐፍ የጅብ መጽሐፍ ይላሉ። ያ ማለት ዝም ብሎ እንብላ የሚለው ምን ብቻ ነው ማለት ነው? ጅብ ብቻ ነው እንደዛ የሚለው። እኛ እንብላ አንልም። ይሄኛውን እንጹም፣ ይሄኛውን ከሻር ነው ለዚህ ፋንታ በዚህኛው ቀን እንጹም ብለው ሊቃውንት ወስነው ነው። ስለዚህ ረቡዕና አርብ ቢውል በምትኩ ማክሰኞና ሐሙስ ይጾማሉ። ስለ አርብ ፋንታ ሐሙስ ይጾማል። ስለ ረቡዕ ፋንታ ደግሞ ማን ይጾማል? ማክሰኞ ይጾማል። ጋድ የሚባለው መነሻ ሐሳቡ ከዚህ የተነሳ ነው። እኔ አሁን የልደት ልጨርስላችሁና አጠቃላይ ከጥምቀት ጋር አያይዤ እሱን ጨርሳለሁ። የልደት 44 ቀናት ብያችኋለሁ። ነገር ግን በዘመነ ዮሐንስ በ28 ልደት ስለሚከበር በዚህ ምክንያት ስንት ቀን ይጎላል? አንድ ቀን ይጎላል። ያ ማለት 44 ቀን የነበረው 43 ቀን ይሆናል። ለምሳሌ አሁን የምናከብረው ልደትን በ29 ነው። 28 ራሱ ይጾማል። 28 ራሱ ስለሚጾም 44 ቀን ይሆናል። ችግር የለውም። ይሄ በ4 ዓመት አንድ ጊዜ፣ በዘመነ ዮሐንስ ግን በ28 ስለሆነ ምንበላው አንድ ቀን ያለፈ የሚመስላቸው ሰዎች ይኖራሉ። ይሄን የፍትሐ ነገሥት ትርጓሜ በተለይ የተመለከትኩት የእጅ ጽሑፍ የጥንት የፍትሐ ነገሥት ትርጓሜ ምን ይላል? ከሶስቱ ወንጌላውያን የሚሰበሰብ ሰዓት አለ። ከሶስቱ ወንጌላውያን በማቴዎስ ጊዜ፣ በማርቆስ ጊዜ፣ በሉቃስ ጊዜ በእነዚህ በሶስቱ ወንጌላውያን 44 ቀናት ይሆናል። ለዮሐንስ ጊዜ ግን ከሶስቱ ወንጌላት የሚሰበሰቡ ሶስት ሰዓታት አሉ። ስንት ሰዓታት አልኳችሁ? ሶስት ሰዓታት ይሰበሰባሉ። ጋድ የሚጾመው የጥምቀትም ይሁን የጋድም የገናም ቢሆን እስከ 12 ሰዓት ነው። ችግሩ ይሄ ነው እንግዲህ ማንግባባው እዚህ ላይ ነው። እስከ 12 ሰዓት። እስከ ስንት ሰዓት አልኳችሁ? እስከ 12 የሚያዘውን ነው የምላችሁ። አሁን ይፈጸማል አይፈጸምም፣ እንጾመዋለን አንጾመውም፣ እሱ ሌላ ጉዳይ ሆኖ አፈጻጸሙ ያው እንደምታውቁት ሀገራችንም ቤተክርስቲያናችንም ያፈጻጸም ችግር አለብን እና አፈጻጸሙ ሌላ ጉዳይ ሆኖ እስከ ምሴት ነው የሚለው ጋዱ። እንዲያውም ላንብላችሁ ስንክሳሩን ጥር 10 ላይ እንዲህ ይላል። የልደትንም የገናንም አንድ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ ለጥር በዛቲ ዕለት ሰርዑ አበዊነ መምህራነ ቤተክርስቲያን ለቀደሙነ ሊቃውንት አበይት ከመ ይጹሙ ኩሎሙ መሃይምናን እስከ ምሴት ይላል። እስከ ምሴት ማለት እስከ ምን ማለት ነው? እስከ ምሽት ማለት ነው። እንዘ ኢይጥዕሙ ምንተኒ መባልዕተ ወበጊዜ ሰርክኒ ኢይጥዓሙ ጥሉላተ ዘእንበለ ዘይትበላዕ በጾም አብይ ይላል።
ይሄ ማለት ሁሉም ምእመናን ሁሉም ክርስቲያኖች እስከ ማታ ድረስ እስከ ምሽት ድረስ ይጾሙ ምንም ሳይቀምሱ ምንም ሳይበሉ። ከዚያስ ማታ ደግሞ ሲበሉ ከጥሉላት ምንም እንዳይበሉ። ዘእንበለ ዘይት በላ በጾም አብይ ማለት ልክ እንደሌላው ጾም በአብይ ጾም ማለት ነው። ጾመን ሽሮ እንደምንበላው ልክ እንደዚያ እንጂ ጋድም ቢሆን እስከ ማታ ጾመው ስጋ እንዳይበሉ፣ ወተት እንዳይጠጡ፣ እንቁላል እንዳይበሉ፣ የእንስሳት ተዋጽኦዎችን እንዳይቀምሱ። ስለዚህ ጥሉላት ጋድ እስከ ምሽት ነው የሚጾመው። ይሄ ስለዚህ እስከ 12 ሰዓት ነው የሚጾመው። ህጉን ነው የምነግራችሁ። ከዛ በማቴዎስ ጊዜ እስከ 12 ይጾማል። ሌሎቹ አጽዋማትስ እስከ 9 ሰዓት ነው የሚጾሙት። ለምሳሌ ዛሬ አርብ ነው፣ እስከ 9 ሰዓት ነው የሚጾመው። ከዛ ሰኞ ግን ጋድ ነው፣ ነገ ሰኞ ማለት ነው የሚመጣው ሰኞ የፊታችን እስከ 12 ሰዓት ድረስ እንዲጾም ያዛል። አያችሁ፣ ሌሎቹን እስከ 9 ጾምን፣ ጋድን ግን እስከ 12 ሰዓት ድረስ ጾመ። ስለዚህ ምን እናደርጋለን? ከማቴዎስ 3 ሰዓት እንወስዳለን። ምክንያቱም 9 ሰዓት መብላት ከሚገባን ስንት ሰዓት አትርፈን ጾመናል? 3 ሰዓት አትርፈን ጾመናል። ስለዚህ ከማቴዎስ 3 ሰዓት ወሰዳችሁ። ከዛ ደግሞ ከማርቆስ አሁንም 9 ሰዓት ነበር መብላት የሚገባን ጋድ ስለሆነ እስከ 12 ጾምን። አሁን ደግሞ 3 ሰዓት አትርፈናል። ከማቴዎስ 3 ሰዓት ከማርቆስ 3 ሰዓት አጠቃላይ ስንት ሰዓት ሆነ? 6 ሰዓት። ከዛ ከሉቃስ የሉቃስም በ29 ስለሆነ እንትን የሚለው የሚከበረው እስከ 12 ሰዓት እንጾማለን። አሁንም ከሉቃስ ስንት ሰዓት አለን? 3 ሰዓት አለን። 6 እና 3 ስንት ይሆናል? 9 ሰዓት። ይሄ 9 ሰዓት ከማቴዎስ ከማርቆስ ከሉቃስ ከሶስቱ ወንጌላውያን የተሰበሰበው 3 ሰዓት 9 ስለሚሆን እንደ አንድ ቀን ይቆጠራል። እንደ ስንት ቀን ይቆጠራል? እንደ አንድ ቀን። ይሄ አንድ ቀን ከወንጌላውያኑ የተሰበሰበው ሰዓት 44ኛ ቀን ሆኖ ይቆጠራል። ስንተኛ ቀን ሆኖ ይቆጠራል? ለዮሐንስ ጊዜ በ28 ለሚበላው። እንዴት ሰዓት ተሰብስቦ እንደዚህ ሊደረግ ይችላል ቢባል ጳጉሜንን በ4 ዓመት አንድ ጊዜ 6 አድርገን የምናከብረው ሰዓት ተሰብስቦ ነው። ምን ተሰብስቦ ነው? ሰዓት ተሰብስቦ ከየወንጌላውያኑ ተሰብስቦ 6 ሰዓት ከማቴዎስ 6 ሰዓት ከማርቆስ 6 ሰዓት ከሉቃስ 6 ሰዓት ከዮሐንስ 4 ጊዜ 6 ስንት ይሆናል? 24 ሰዓት ይሆናል። 24 ሰዓት ማለት አንድ ዕለት ማለት ነው። ያን አንድ ዕለት በ4 ዓመት አንድ ጊዜ ጨምረን 6 ብለን ጳጉሜንን የምናገረው ሰዓት ተሰብስቦ ነው። ሌላ ደግሞ አስገራሚ ነገር ልንገራችሁ። አሁን በዓለ ሀምሳን ረቡዕም ዓርብም ይበላል አይደለም? በጣም ግን የሚደንቃችሁ በዓለ ሀምሳ ላይ ያሉት ረቡዕና ዓርብ አብይ ጾም ላይ ተጾመው ተተክቶ ነው የሚበሉት፣ ዝም ብሎ አይደለም። እኔ አሁን እነዚህን ነገሮች ስነግራችሁ እንዳልኳችሁ ለማስጨነቅ አይደለም። እንደዚህ ከሆነማ እኮ እኛ ጾምን አይባል ምናምን ብላችሁ እንድትጨነቁ አይደለም። ለምሳሌ የአብይ ጾምን ትእዛዝ ያስፍታ ነገስቱ የጾመ ሕርቃልን እስከ 12 ሰዓት ድረስ እንድንጾም ያዛል። እስከ ስንት ሰዓት አልኳችሁ? የመጀመሪያውን ሳምንት እስከ 12 ሰዓት። ከዚያ ቀጥሎ ግን ከጾመ ሕርቃል ካለፈ በኋላ ከቅድስት ሰኞ ጀምሮ የኒቆዲሞስ ሳምንት ዓርብ ድረስ ያ ማለት ሆሳዕና ከመግባቱ በፊት ያለው ዓርብ እስከዚያ ድረስ ያለውን እስከ 11 ሰዓት እንድንጾም ያዛን። እስከ ስንት ሰዓት? እስከ 11 ሰዓት። ከዛ ሰሙነ ሕማማትን ግን 13 ሰዓት ጾሙ ይላል። 13 ሰዓት ማለት የቀኑ 12 ሰዓት ሙሉ አለ። ከምሽቱ ወይም ከሌሊቱ 1 ሰዓት አመታችሁ ጾሙ ይላል። ኮከብ እስኪታይ እስከ ይሰርቅ ኮከብ ጠቅላላ 13 ሰዓት። እነዚህ ሰዓታት ምን እንደሆኑ ታውቃላችሁ? እንደዚህ የሚታዘዘው ከዘወረደ ወይም ከሕርቃል የምንወስደው ተጨማሪ ሰዓት አለ። ከ9 እስከ 11 ያለው ሰዓት፣ ከዚያስ እስከ 12 ያለው ሰዓት፣ ከቅድስት ጀምሮ እስከ ኒቆዲሞስ ድረስ ያለው እስከ 11 ሰዓት ያለው ሰዓት አለ። ከዛስ የሰሙነ ሕማማት ተጨማሪ ሰዓታት አለ። እነዚህ ሰዓት ተሰልተው ረቡዕና ዓርብ በበዓለ ሀምሳ የሚውሉትን ቀናት 9 ሰዓት ይሞላል። ይህን ከፈለጋችሁ ፌስቡክ ላይ ቆየት ያለ ጽሁፍ ጽፌያለሁ፣ የአበው ጥንቃቄ የሚል እዛ ላይ ስሌቱን ሁሉ አስቀምጨዋለሁ። ሰዓቱ እንዴት ተሰልቶ ወደ ቀን ተቀይሮ ረቡዕና ዓርብን እንዴት እንደሚተካ ጽፌዋለሁ። ፌስቡክ ላይ የአበው ጥንቃቄ ብላችሁ ሰርች ብታደርጉ ታገኙታላችሁ። አሁን እንዳላበዛባችሁ ስለምፈልግ እና እኔ አሁን በዚህ እንድትገረሙ የፈለግኩት ምንድነው መሰላችሁ? አባቶቻችን የሚሰሩት ስርዓት ጥንቃቄያቸው እንዲህ የሚል መርህ አላቸው። ወለእመ ተገአስክሙ በጾም አድልው ለጾም ይላል። በጾም ከተከራከራችሁ፣ ስለ ጾም ከተከራከራችሁ ለጾም አድሉ ይላሉ። ያ ማለት በጾም ጉዳይ ከተከራከራችሁ ማሸነፍ ያለበት እንብላ የሚለው ሰው ሳይሆን ምን የሚለው ማሸነፍ ያለበት እንጹም የሚለው ሰው። የእንብላው መጽሐፍ የምን መጽሐፍ ብያቸዋለሁ? እንብላ የሚለው ካሸነፈ ጅብ ነው የሚያሸንፈው ማለት ነው። ስለዚህ ጥንቃቄ፣ በማንኛውም ጉዳይ ብትከራከሩ ጾም ስለ ጾም የሚናገረው እሱ ያሸንፍ።
በቃ ከመብላት አለመብላት፣ ከመብላት መተው። ለዚህ ነው አሁን ቅዱስ ጳውሎስ ሲናገር የጣዖት የተሰዋውን አትብሉ ይላል። እና ቅዱስ ጳውሎስ አንድ መደምደሚያ የሚያስቀምጠው እኔ ስጋ በልቼ ክርስቶስ የሞተለት ወንድሜ በእኔ ምክንያት ከሚሰናከል እኔ ለዘላለም ስጋ ሳልበላ ልቅር ይላል። አያችሁት? ያ ክርስቶስ የሞተለት ሰው ከሚሞት ከሚጠፋ እኔ ለዘላለም ስጋ ትቼ ብኖር ይሻለኛል። ልክ እንደዛ የተጠራጠረ ሰው ቢኖር ጎመን ይብላ ብሎ ቅዱስ ጳውሎስ እንደተናገረው ልክ እንደዚያ ጾምን መርህ ማድረጋል ክርስቲያን እሱ። ስለዚህ እነዚህ 44ኛው ቀን ከነዚህ ሰዓት ተሰብስቦ ካልገባችሁ ቪዲዮውን ደጋግማችሁ ታዩታላችሁ። ስለዚህ 44ኛው ቀን ከማቴዎስ ከማርቆስ ከሉቃስ ከነዚህ ከሶስት ወንጌላውያን የተውጣጣ እስከ 12 ሰዓት ድረስ ተጾሞ ከ9 እስከ 12 ድረስ ያለው ተጨማሪ 3 ሰዓት እሱ ተሰልቶ በ4 ዓመት አንድ ጊዜ 9 ሰዓት ይሞላል። ያ 9 ሰዓት 44ኛ ቀን ሆኖ ይቆጠራል እንጂ ዝም ብለን እንደው 44 ሳይሞላ በ43ኛው ቀን እንክት አድርገን ምን በላ ሰዎች አይደለም። ክብር ለአባቶቻችን ይሁን። የአባቶቻችን በረከት በሁላችንም ላይ ይደርብን። ከአራቱ ደግሞ መሃል አንደኛዋ ቀን ጾመ ጋድ ትባላለች። ጋድ ማን አልኳችሁ? ጋድ ወይም ጋድ ለውጥ እንደማለት ነው። እሱ አሁን ጋድ ሲባል የክርስቶስ መገለጥ፣ ጋድ ሲባል ለውጥ ማለት ነው። ምን ማለት ነው? እስኪ ልጠይቃችሁ። ኢየሱስ ክርስቶስ ረቡዕ ወይም አርብ ልደቱ ቢከበር ረቡዕና አርብ ስጋ ይበላል አይበላም? አቤት እስኪ ወንዶች ንገሩኝ፣ ይበላል አይበላም? አይበላም አይደለ? እህቶች በክርስቶስ አርብ ወይም ረቡዕ ልደቱ ቢውል ይበላል አይበላም? ፍስክ በነገራችን ላይ ስብከተ ወንጌል ኪሳራ መሆኑ የሚገባኝ ይሄንን እያሰብኩ ነው። እኛም ዝም ብለን ይኸውላችሁ ዝም ብለን አሁን እንደክማለን። አባቶች እንደው በቃ ሳይቋረጥ ቢያንስ እኛ በእኛ ስንፍና ምክንያት የቀረ ነገር የለም ለማለት ነው እንጂ እርግጠኛ ነኝ አሁን አይበላም ይበላል። በተለይ አይበላም ያላችሁት እንደው በትንሹ 30 ዓመት ሆኗቸዋል ወይም ከዛ በላይ አይደል? እና ይሄን ያህል ዓመት አልበላችሁም? የሚገርም እኮ ነው አንዳንዴ። እሺ ይበላል አልበላችሁም ማለት ነው። በዚህ በአብይ ጾም እና አንዳንድ የገጠር እናቶቻችን አባቶቻችን አብይ ጾም ሲጾሙ ይኖሩና በዓለ ሃምሳ ላይ ረቡዕና አርብ ይበላል አይበላም? እና በጣም አንዳንድ እናቶች አረ እኔ አርብ ስጋ አልበላ የፈለገው ታምር ቢሆን በ50 ቀን በፋሲካ እንኳን ረቡዕና አርብ ስጋማ ይበላሉ። አረ እንደው እኔ ይቀፈኛል የሚሉ ያንን ይዛችሁ መሰናም ይቀፋችኋል። አረ የሚቀፋችሁ እሱ ራሱ የሚቀፈው ነገር ነው። እናንተ መቅፈፍ ያለበት ምን ማለት ነው? ስርዓቱን የሚበልጠው ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምኑ ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ የሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና አርብ ቢውል የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። ነገር ግን ለምሳሌ ረቡዕ ከሆነ መቼ እንጾማለን ማለት ነው? ማክሰኞ። አርብ ከሆነ መቼ እንጾማለን? አሁን እቺ ትንሽ ልትከብዳችሁ ትችላለች። ቀጥሎ የምለው ነገር እንግዲህ እግዚአብሔር ይርዳችሁ እኔንም ይርዳኝ። አሁን ለምሳሌ ረቡዕ ሲሆን ማክሰኞ ጾም። ማክሰኞ እኮ በራሱ ጾም ነው። የጾመ ነቢያት ከህዳር 15 ጀምረን ይዘው የመጣ ነው። ጾም አለ፣ ያልተቋረጠ ጾም። በጾሙ ላይ ምን ጾም አለ? በጾሙ ላይ ጾም የለም። ስለዚህ ለምን እንጾማለን ነው። ጥሩ። አሁን በጾም ላይ ጾም የለም ብለውኛል። እዚህ ጋር የትኛው እርሶ ነው ታዲያ? እሺ
ለምሳሌ ዛሬ ቀኑ ማን ነው? አቤት ዛሬ ጾመዋል አይደለም? አቤት ጾመዋል አልጾሙም? ዛሬ እሺ ጾመዋል። የጾሙት ረቡዕን ነው ወይስ የነቢያትን ጾም ነው? አቤት አንድ ቀን ግን አዩት። በአንድ ጾም ላይ በአንድ ቀን አንዲት ቀን ናት ረቡዕ። ተመልከቱ፣ ረቡዕ በመሆኗ ይጾማል። ደግሞ ምን በመሆኗ ይጾማል? ከፋፍለው አልጾሙም አይደል? ከ1 እስከ 3 የረቡዕ ጾም፣ ከ3 እስከ 6 ደግሞ የነቢያት ጾም ብለው ከፋፍለውታል። ሳይከፋፈል እንዲሁ ነው አይደል የጾመው። ያኛውም አሁን ለምሳሌ ጌታችን የኢየሱስ ክርስቶስ ልደት ታኅሳስ 29 ረቡዕ ቢሆን 28ኛዋ ቀን ማክሰኞ 18 ሰዓት ነው የሚጾመው። አሁን ትጾሙታላችሁ፣ እኛ ራሱ አንጾመው እሱ ሌላ ጥያቄ ነው። ግን እንደ ስርዓት ነው የምነግራችሁ። እንደ ስርዓት ስንት ሰዓት ይጾማል አልኳችሁ? 18 ሰዓት። ቅዳሴውም ሌሊት እንደ ትንሣኤ እንደ ጥምቀት ቅዳሴ ሌሊት ነው የሚቀደሰው የልደት ቅዳሴ። ስለዚህ 18 ሰዓት እንጾመዋለን። ለምንድን ነው 18 ሰዓት የምንጾመው? ያቺ ቀን መጾም ያለባት 9 ሰዓት። ተመልከቱ፣ አንዷ ማክሰኞ ጋድም ናት፣ ደግሞ ምንም ናት? ንገሩኝ። ጾመ ነቢያትም ናት። ምንም ናት አልኳችሁ? ለውጥም ናት። የረቡዕ ለውጥ ናት፣ ደግሞ እንደገና የነቢያትን ጾም ናት። አያችሁ? ልክ አሁን የዛሬው ረቡዕ ጾመ ነቢያትም ነው ረቡዕም ነው። እንዴት በጾም ላይ ጾም አለ እንዴ ብለን አሁን ረቡዕን ጠይቀናል። በጾም ላይ ጾም የለም ብለን ረቡዕ ላይ አልተከራከርንም። በረቡዕ ጾም ላይ የነቢያትን ጾም ደርበን እየጾም ስለሆነ፣ በተመሳሳይ መልኩ ያቺ ማክሰኞ የመጨረሻው ቀን ወይም ሐሙስ የመጨረሻው ቀን ተደርቦ ምን ይላል ማለት ነው? አቤት የቻለ 18 ሰዓት ይጾማል፣ ያልቻለ ግን 9 ሰዓት ይጾማል ማለት ነው። ገብቷችኋል? ተመስገን። እዚያ በተጨማሪ የጋድም ጾምም አለ። አሁን በዚህ በተለይ በጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። ረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን አንድ ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የልደት ዋዜማ እና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት ረቡዕ የሚዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይህንን ባለማስታወስ ይመስለኛል ስንጾም አይደል የሰንበት ነው ጋድ የሚባል የለም። ይህ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን። በቃ አንድ ላይ ነው የሚጾመው ተደርቦ ቢውል። በዓለ ማርያም እሑድ ቀን ቢውል ሰኞ ስለ እመቤታችን ለብቻ አክብር ልንለው አንችልም። አንድን ሰው በቃ እሑድ ቀን ውሏል፣ ሰንበትን አርፎ ውሏል ሰውየው፣ በቃ በቂ ነው።
ልክ እንደዚያ ነው ይሄም የሚታየው። አብሮ ተጾሟል። መጨረሻው ቀን 43ኛው ቀን ጋድ ነው ብለን እናምናለን።